አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሐሩን ሚዲያ ተከታታዮች ለተረቡ ሰኔ 3 2018 ዓመተ ልደት ወደ እናንተ የሚደርሰው ሐሩን መረጃችን ተጀምሯል። በመረጃዎቻችንም ሀገራዊ ዓለም አቀፋዊና ኢስላማዊ ሁነቶችን ወደ እናንተ እናደርሳለን። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ቆያለሁ። አብራችሁን ቆዩ። በአዲስ አበባ ከተማ በጥበቃ ተሰማርተው የነበሩ ሁለት ደረሶች በአሰቃቂ ሁኔታ መገደላቸው ቁጣ አንቀሰቀሰ። የለሚ ኩራ ክፍለ ከተማ መጅሊስ በሁለት ደረሶች አሰቃቂ ግድያ ዙሪያ ህብረተሰቡ መግለጫ እስኪሰጥ በትዕግስት እንዲጠብቅ መልእክት አስተላልፈዋል። በአዲስ አበባ ከተማ አስተዳደር ለሚ ኩራ ክፍለ ከተማ ወረዳ 5 ሰሚት ጨርቆስ ኮንዶሚኒየም መግቢያ በጥበቃ ስራ ላይ ተሰማርተው የነበሩ ሁለት ደረሶች በአሰቃቂ ሁኔታ ተገድለው መገኘታቸውን ተከትሎ የክፍለ ከተማው እስልምና ጉዳዮች ምክር ቤት መረጃዎችን አጠናቅሮ መግለጫ እስኪሰጥ ድረስ ህብረተሰቡ በትዕግስት እንዲጠብቅ አሳስቧል። ሟቾቹ ሙሐመድ አደምና ሙሐመድ አሊ የተባሉ የጥበቃ ሰራተኞች ሲሆኑ በአካባቢው ማህበረሰብ ዘንድ በመልካም ስነ ምግባራቸው የሚታወቁ የዲን ተማሪዎች ደረሶች እንደነበሩ ተገልጿል። ከሟቾች መካከል ሙሐመድ አሊ የልጆች አባት መሆኑም ታውቋል። ግድያው የተፈጸመው ቅዳሜ ግንቦት 29 ቀን 2018 ዓመተ ልደት ሌሊት እንደሆነ የተገመተ ሲሆን አስክሬናቸው ከሁለት ቀናት በኋላ ሰኞ ሰኔ 1 ቀን 2018 ዓመተ ልደት መገኘቱም ተጠቁሟል። ሟቾች የጥበቃ ስራ በሚሰሩበት ስፍራ ምንም አይነት የንብረት ስርቆት ወይም የዘረፋ ምልክት አለመገኘቱ የግድያውን አሰቃቂነት አጉልቶታል። የሟቾች የቀብር ስነ ስርዓት ትናንት ማክሰኞ ሰኔ 2 ቀን 2018 ዓመተ ልደት በኮልፌ የሙስሊሞች መቃብር ስፍራ ወዳጅ ዘመዶቻቸው በተገኙበት ተፈጽሟል። የለሚ ኩራ ክፍለ ከተማ እስልምና ጉዳዮች ምክር ቤት በጉዳዩ ዙሪያ ከመንግስት የጸጥታ አካላት ጋር በጋራ እየሰራ መሆኑን ጠቁሞ መረጃዎችን አጠናቅሮ ዝርዝር መግለጫ እንደሚሰጥ በማስታወቅ ሙስሊሙ ማህበረሰብ በትዕግስት እንዲጠብቅም ጥሪ አቅርበዋል። በሲዳማ ክልል በእስልምና ሃይማኖት ላይ የጥላቻ ድርጊት ሲፈጽም የነበረ ግለሰብ በቁጥጥር ስር ዋለ። በሲዳማ ክልል በሃይማኖቶች መካከል ግጭትን ለመቀስቀስ ሲንቀሳቀሱ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የሲዳማ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አስታውቋል። በክልሉ በተለያዩ መድረኮች ላይ በመገኘት በእስልምና ሃይማኖት ላይ የስድብና የስም ማጥፋት ድርጊት ሲፈጽም እንዲሁም በታላቁ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ላይ ሐሰተኛ ቅጥፈቶችን ሲያናፍስ የነበረው አቶ ጳውሎስ ቡሪቃ የተባለ ግለሰብ ከመንግስትና ከማህበረሰቡ ጋር በተደረገ የተቀናጀ ጥረት በህግ ቁጥጥር ስር መዋሉን የተገለጸው ምክር ቤቱ እንዳስታወቀው ግለሰቡ በክልሉ ለዘመናት ተከባብሮ ተቻችሎና ተጋብቶ የኖረውን ህዝብ እርስ በርስ ለማጋጨት እንዲሁም በእስልምና ሃይማኖትና ተከታዮች ላይ ጥላሸት ለመቀባት በእቅድ ሲንቀሳቀስ እንደነበር ተደርሶበታል ብሏል። ከዚሁ የጥፋት ድርጊት ጋር ተያይዞ ተመሳሳይ የህዝብ ማጋጨትና የብጥብጥ ተልዕኮ አንግበው ሲንቀሳቀሱ የነበሩ ሌሎች ግለሰቦችንም በቁጥጥር ስር ለማዋል ከክልሉ ሰላምና ጸጥታ ቢሮ ጋር በቅንጅት የክትትልና የህግ ማስከበር ስራዎች በስፋት እየተከናወኑ እንደሚገኙ የሲዳማ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አስታውቋል። በመሆኑም መላው የክልሉ ህብረተሰብ የሃይማኖትና የብሔር ልዩነት ሳይበግረው ለሰላምና ለህግ መከበር እያደረገ ያለውን አርአያነት፣ አጋርነትና ትብብር ይበልጥ አጠናክሮ እንዲቀጥል ምክር ቤቱ ጥሪውን አቅርቧል። በተለይም በሃይማኖቶች መካከል ሐሰተኛ ቅጥፈቶችንና የስም ማጥፋት ድርጊት የሚፈጽሙ ቀሪ ግለሰቦችን አጋልጦ ለህግ በማቅረብ ረገድ ማህበረሰቡ የጀመረውን ትብብር አጠናክሮ እንዲቀጥል የሲዳማ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አሳስቧል። የጋብቻ፣ የፍች፣ የውርስ ማጣራትና የሀብት ክፍፍል ጉዳዮችን የሚያሻሽል አዲስ የሸሪዓ ፍርድ ቤቶች ረቂቅ አዋጅ ሊጸድቅ መሆኑ ተገለጸ። በህዝብ ተወካዮች ምክር ቤት የህግና የፍትህ ጉዳዮች ቋሚ ኮሚቴ የሸሪዓ ፍርድ ቤቶች ማሻሻያ ረቂቅ አዋጅ ላይ ይፋዊ የህዝብ ውይይት እያካሄደ መሆኑን አስታውቀዋል። የቋሚ ኮሚቴው ሰብሳቢ የተከበሩ ወይዘሮ ጸገነት መንግስቱ እንዳሉት የመድረኩ ዋና ዓላማ በማሻሻያ ረቂቅ አዋጁ ላይ ግብዓት ለማሰባሰብ ሲሆን ይህ ረቂቅ አዋጅ የፍትህ ስርዓቱን በማሻሻል ረገድ የጎላ ፋይዳ ይኖረዋል ብለዋል። የፌዴራል ጠቅላይ ፍርድ ቤት ዳኛ የሆኑት አቶ መሐመድ አህመድ በበኩላቸው አዋጁን ለማሻሻል ሰፊ ጥናት መደረጉንና የተለያዩ ሀገራትን ተሞክሮ ለመዳሰስ ጥረት መደረጉን ገልጸዋል። ክቡር ዳኛው አክለውም ረቂቅ አዋጁ የፍርድ ቤቱን የአገልግሎት ተደራሽነት ለማስፋትና የዳኞች አስተዳደር ጉባኤ እንዲኖረው ለማድረግ እንደሚያግዝም አስረድተዋል። በዚህ ማሻሻያ ረቂቅ አዋጅ ውስጥ የጋብቻ፣ የፍቺ፣ የውርስ ማጣራትና የሀብት ክፍፍል ጉዳዮች በግልጽ የተካተቱ መሆኑም ተጠቁሟል። በተጨማሪም ረቂቅ አዋጁ የፌዴራል ሸሪዓ ፍርድ ቤት ሰበር ሰሚ ችሎት የሚቋቋምበትን አዲስ ድንጋጌ ያካተተ መሆኑም ዳኛው አብራርተዋል። ውድና የተከበራችሁ የሐሩን ሚዲያ ተከታታዮች እየተከታተላችሁት የምትገኙት ዕለታዊ መረጃዎችን ወደ እናንተ የምናደርስበት ሐሩን መረጃችን ነው። አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። አሜሪካ በኢራን ላይ የአየር ጥቃት መፈጸሟን አስታወቀች። አሜሪካ በሆርሙዝ ሰርጥ ዙሪያ በሚገኙ የኢራን የአየር መከላከያና
የራዳር ስርዓቶች ላይ ጥቃት መፈጸሟን ገልጻለች። የአሜሪካ ማዕከላዊ ዕዝ ባወጣው መግለጫ ጥቃቱ የተሰነዘረው የኢራን ኃይሎች የአሜሪካን ሄሊኮፕተር በመምታታቸው ምላሽ ለመስጠት መሆኑን ገልጿል። እዙ አክሎም ይህ የተወሰደው እርምጃ ኢራን ያለ አንዳች ምክንያት ላደረሰችው ትንኮሳ የተመጣጠነ ምላሽ ነው ብሏል። በዚህ ጥቃትም የአሜሪካ አየር ኃይልና የባህር ኃይል ተዋጊ ጄቶች የሆርሙዝ ሰርጥ አቅራቢያ የሚገኙ የኢራን የአየር መከላከያዎችን፣ የምድር መቆጣጠሪያ ጣቢያዎችንና የቅኝት ራዳር ተከላዎችን መምታታቸውን አስታውቀዋል። እንደ ኢራን መገናኛ ብዙሃን ዘገባ በሲሪክ፣ በክሽም፣ በባንደር አባስና በሚናብ ደሴቶች ላይ የአየር ጥቃት መፈጸሙን ገልጸዋል። በጥቃቱም በደቡባዊ ሆርሙዝ ሰርጥ የሚገኝ የቴሌኮሙኒኬሽን ማማ ላይ ጉዳት መድረሱንና 2 የውሃ ማጠራቀሚያ ታንከሮች መውደማቸውም ተመላክቷል። በጉዳዩ ላይ ምላሽ የሰጡት የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ አሜሪካ የኢራንን ቁርጠኝነት ለመፈተን መምረጧን ገልጸው የኢራን የታጠቀ ኃይል ለማንኛውም ጥቃት ወይም ዛቻ ምላሽ ሳይሰጥ እንደማያልፍ አስጠንቅቀዋል። ሚኒስቴሩ አክለውም ደህንነታችሁ እንዲጠበቅ ከፈለጋችሁ ክልላችን ለቃችሁ ውጡ ሲሉ ለአሜሪካ ወታደራዊ ኃይሎች መልእክታቸውን አስተላልፈዋል። ከዚሁ ጋር በተያያዘ ኢራን ለአሜሪካ ወታደራዊ ጥቃት የአጸፋ ምላሽ ሰጣለች። ኢራን አሜሪካ በደቡባዊ ኢራን የሰነዘረችውን የአየር ጥቃት ተከትሎ በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ አጸፋዊ ጥቃት እየሰነዘረች ትገኛለች። ኢራን በኩዌት፣ በባህሬን እንዲሁም በጆርዳን በሚገኙ የአሜሪካ የጦር ሰፈሮች ላይ የአየር ጥቃት እርምጃ መውሰዷ ተገልጿል። ኢራን አብዮታዊ ዘብ ጦር በባህሬን በሚገኘው የአሜሪካ 5ኛ የባህር ኃይል እዝ ላይ የድሮን ጥቃት ማድረሱ ነው የተገለጸው። ጦሩ በደቡባዊ ኢራን ላይ ለተሰነዘረው የአሜሪካ ጥቃት ምላሽ ለመስጠት በባህሬን በሚገኘው የአሜሪካ 5ኛው የባህር ኃይል እዝ ላይ የድሮን ጥቃት መክፈቱን ነው የገለጸው። አብዮታዊ ጥበቃው ባወጣው መግለጫ ግጭቱ አሁንም የቀጠለ መሆኑን የጠቆመ ሲሆን የአሜሪካ ጦር ትንኮሳ የሚቀጥል ከሆነ የበለጠ ከባድ የአጸፋ እርምጃዎች እንደሚከተሉ አስጠንቅቋል። በተጨማሪም የጦር ክፍሉ በደቡባዊ ቡሽ ሃር ግዛት ላይ የአሜሪካን ንብረት የሆነች MQ-9 የተሰኘች የድሮን አውሮፕላን መትቶ መጣሉን ገልጿል። ጦሩ አሜሪካ በደቡባዊ ኢራን በሚገኙ ጃስክ፣ ሲሪክ እና ካሽም ደሴት በተባሉ አካባቢዎች ላይ ጥቃት መፈጸሟን ያረጋገጠ ሲሆን በጥቃቱም በሲሪክ የማኒ ወረዳ የሚገኝ የቴሌኮሙኒኬሽን ማማ ላይ ጉዳት መድረሱንና 2 የውሃ ማጠራቀሚያ ታንከሮች መውደማቸውን አስታውቋል። በጆሃንስበርግ ከተማ በጅምላ በተተኮሰ ጥይት 12 ሰዎች ተገደሉ። ማንነታቸው ያልታወቁ ታጣቂዎች በጆሃንስበርግ ከተማ አቅራቢያ ወደሚገኙ መደበኛ ያልሆነ ሰፈር በመግባት 12 ሰዎችን በጥይት ተኩሰው ሲገድሉ 9 ሰዎችን ደግሞ አቁስለዋል። ከ10 በላይ የታጠቁ ሰዎች ወደ አካባቢው በመግባት ሰፈሩን መውረራቸውን የፖሊሱ ቃል አቀባይ ተናግረዋል። በስፍራው ላይ 8 ጎልማሶች ወንዶችና 3 ጎልማሳ ሴቶች መሞታቸውም ታውቋል። ተጠርጣሪዎቹ መደበኛ ባልሆነ ሰፈራ በሁለቱም መግቢያዎች ገብተው በአካባቢው በመንቀሳቀስ በተለያዩ ቦታዎች ነዋሪዎች ላይ ተኩስ በመክፈት በተመሳሳይ ተሽከርካሪ ከቦታው አምልጠዋል። የጥቃቱ ምክንያትም ለምን እንደሆነ እስካሁን አልተገለጸም። ፖሊስ በጂምፑርስ መደበኛ ባልሆነ ሰፈራ ከጥቃቱ በኋላ ከ10 በላይ ተጠርጣሪዎችን ማደን መጀመሩን ገልጿል። ጥቃቱ የተፈጸመው ከጆሃንስበርግ ከተማ ማዕከል በስተምስራቅ 6 ኪሎ ሜትር ርቀት ላይ ኪልቨላንድ በሚባል አካባቢ ነው። ደቡብ አፍሪካ በየቀኑ በአማካኝ ከ60 በላይ ግድያዎች የሚመዘገብባት ሀገር ስትሆን ከዓለም ከፍተኛው ግድያ መጠን ትይዛለች። ሀገሪቱ በህጋዊና በህገወጥ የጦር መሳሪያ የተጨናነቀች ሲሆን ጥቃቱም የተለመደ ነው። ብዙ ጊዜ በቡድን ፉክክርና መደበኛ ባልሆኑ የንግድ ድርጅቶች መካከል በሚነሳ ጸብ ግጭት እንደሚከሰት ይገለጻል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ሰኔ 3 2018 ዓ.ም ዕለተ ረቡዕ ወደ እናንተ የደረሰው ሃሩን መረጃችን የተከታተላችሁት ይመስል ነበር። ከመረጃዎቹ ጋርም አቲድ ሐሚድ አብሬያችሁ ቆየው። በሌላ የመረጃ ሰዓት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።